በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። ይህ ምስጢር ባለቤት አምላካችን እግዚአብሔር ለሁላችንም ምስጢሩን ገልጦ ያስተምረን። ንዕዱ ማዕዶተ ወደ ማዶ እንሻገር። የማርቆስ ወንጌል ምዕራፍ 4 ቁጥር 35። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከቅዱስ ቂርቆስ አንስቶ ወይም ከሐምሌ 15 ቀን አንስቶ እስከ ማኅበረ በኩር ድረስ ወይም እስከ ነሐሴ 10 ቀን ድረስ ያለው ወቅት መብረቅ፣ ነጎድጓድ፣ ባህር፣ አፍላግ፣ ጠል ይባላል። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዝማሬያት ይህንን አስመልክቶ ነው። እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ንዕዱ ማዕዶተ ወደ ማዶ እንሻገር። የማርቆስ ወንጌል ምዕራፍ 4 ቁጥር 35 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ አንድ ጊዜ ሙሉ ታሪኩን ባጭሩ እንመለከታለን። ከዚያም የታሪኩን ምስጢራዊ ትርጉም እንመለከትና ዛሬ እኛ ከዚህ ልንማር የሚገባው ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለጊዜው ይህንን ቃል የተናገረው ሁሉን ትተው ለተከተሉት፣ ከዋለበት ለዋሉት፣ የእጁን ታምራት ላዩት ለመጀመሪያዎቹ ቅዱሳን ሐዋርያት ነው። ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱት በሙሉ የሚነገር ቃል ነው። ሙሉ ታሪኩን በማርቆስ ወንጌል ምዕራፍ 4 ቁጥር 35 እስከ ፍጻሜ ምዕራፍ እናገኘዋለን። በመጀመሪያ ይህንን ክፍል እናያለን። ይህንኑ ታሪክ ሐዋርያውና ወንጌላዊው ቅዱስ ማቴዎስ ደግሞ
በማቴዎስ ወንጌል ምዕራፍ 8 ከቁጥር 23 እስከ 28 መዝግቦታል። በመጀመሪያ ቅዱስ ማርቆስ የመዘገበውን እንመለከታለን። እንዲህ ይላል፣ በዚያም ቀን በመሸ ጊዜ ይላል፣ ጊዜው መሽቶ ነበር፣ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት ይላል። ሌሎችም ታንኳዎች ከእርሱ ጋር ነበሩ ይላል። እነሆ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ማዶ እንሻገር ብሏቸው ወደ አንዲት ታንኳ ውስጥ ገባ። በጣም ብዙ ታንኳዎች ነበሩ። እሱ የገባው አንዲቷ ታንኳ ውስጥ ብቻ። ደቀ መዛሙርቱም እርሱ ወደ ገባባት ታንኳ እርሱን ተከትለውት ገቡ ይላል ቅዱስ ማቴዎስ ሲመዘግብ። ከዚያም ጉዞ ጀመሩ ይላል። እንዲህም ሆነ፣ እነሆም ብርቱ አውሎ ነፋስ ተነስቶ ታንኳይቱን እስኪደፍናት ድረስ በታንኳይቱ ውስጥ ውሃ ይሞላ ነበር ይላል፣ ይገባ ነበር። ታንኳይቷን ሊደፍናት፣ ሊሰብራት፣ ሊያሰጥማት እስኪቀርብ ድረስ ነው የሚለው። እርሱ ግን ተኝቶ ነበረ ይላል። ያን ጊዜ ደቀ መዛሙርቱ ቀሰቀሱትና እንዲህ አሉት፣ መምህር ሆይ ስንጠፋ አይገድህምን አሉት ነው የሚለው። ታላቅ መናወጥ በሆነ ጊዜ ማዕበሉ፣ ሞገዱ፣ አውሎ ነፋሱ ባየለ ጊዜ ደቀ መዛሙርቱ ቀሰቀሱት፣ አስነሱትና መምህር ሆይ ስንጠፋ አይገድህምን አሉት። አትራራልንም? አታዝንልንምን አሉት። ቅዱስ ማቴዎስ ሲመዘግብ እግዚኦ አድኅነነ ከመ ኢንሙት አሉት ነው የሚለው። ጌታ ሆይ እንዳንሞት አድነን፣ ጌታ ሆይ እንዳንጠፋ አድነን አሉት ይላል የማቴዎስ ወንጌል ምዕራፍ 8 ቁጥር 25 ላይ። ያን ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእንቅልፍ ተነስቶ በመጀመሪያ እነሱን ገሰጻቸው። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። እርሱ ከእነሱ ጋር ስላለ፣ እርሱ ከእኛ ጋር ካለ ምንም አንሆንም ብላችሁ ለምን አልጸናችሁም? ለምን ትፈራላችሁ? ለምን ትጠራጠራላችሁ አላቸው እና ገሰጻቸው። ከዚያ እነሱን ከገሰጸ በኋላ ባህሩን ዝም በል አለው፣ ነፋሱንም ጸጥ በል አለው። ወኮነ አብይ ዛሂን ይላል፣ ታላቅ ጸጥታ ሆነ ይላል። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ያ ታላቁ ንውጽውጽታ፣ ማዕበል፣ ሞገድ፣ ሁከት አምላካችን ኢየሱስ ክርስቶስ ድምፁን ሲያሰማ ለታላቅ ጸጥታ ተለወጠ። ነፋሱም ተወ ይላል። የት ገባ የት ደረሰ እስኪባል ድረስ ነው የሚለው። በዚያ በደሴያቱ የነበሩ ሰዎች እርስ በርሳቸው ተገረሙ፣ ተደነቁ። ባህርና ነፋሳት የሚታዘዙለት እንዴት ያለ ሰው ነው ብለው አደነቁ ይላል። ሰው ብቻ ስለመሰላቸው፣ እሱ ግን ክብር ይግባውና ሰው የሆነ
የባህሪ አምላክ ነው፣ ሰው ብቻ አይደለም። ይሄ በቁሙ ታሪኩ ነው። ታላቅ ጸጥታ ሆኖ ወደ ማዶ ተሻግረዋል። ከታሪኩ ጥቂት ነገር እናንሳ። ወደ ምስጢሩ ከመምጣታችን በፊት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ታንኳ ሲገባ ደቀ መዛሙርቱ ሁሉ ተከትለውት ገቡ ነው የሚለው። ያን ጊዜ ታላቅ ንውጽውጽታ ሆነ፣ ማዕበል ሞገድ፣ አውሎ ነፋስ ሆነ፣ በቁሙ ማለት ነው። ያን ጊዜ አምላካችን ኢየሱስ ክርስቶስ ተኝቶ ነበር። ለባህሪው እንቅልፍ የማይስማማው አምላክ በሥጋ ተኝቶ ነበር። ለምን? ረሃብ፣ ጥም፣ ድካም፣ እንቅልፍ የሚስማማውን ሥጋ ስለለበሰ ማለት ነው እንጂ በባህሪው እንቅልፍ የለበትም። የሚጠብቅህ እግዚአብሔር አይተኛም አያንቀላፋም ተብሎ በዳዊት መዝሙር 120 ቁጥር 3 ላይ ተመዝግቧል። እስራኤልን የሚጠብቅ እግዚአብሔር አይተኛም አያንቀላፋም ይላል። ለጊዜው እስራኤል ዘሥጋን የሚጠብቅ እግዚአብሔር አምላካችን አይተኛም አያንቀላፋም። ፍጻሜው እስራኤል ዘነፍስ የምንባል የአዲስ ኪዳን እስራኤሎች እኛን ክርስቲያኖችን የሚጠብቀን አምላካችን እግዚአብሔር አይተኛም አያንቀላፋም። ተኛ ያለው በለበሰው ሥጋ ነው። ተኝቶ ነበረ። ያን ጊዜ ደቀ መዛሙርቱ ሚጠፉ መስሏቸው ታንኳይቱ የምትሰበርና የምትሰጥም እነሱም የሚሞቱ መስሏቸው መምህር ሆይ ስንጠፋ አይገድህምና ጌታ ሆይ አድነን እያሉ ቀሰቀሱት። በቁሙ ከእንቅልፍ ቀሰቀሱት ነው። አምላካችን ኢየሱስ ክርስቶስ ተነስቶ እነሱን ገሰጸ። ከዛ ባህሩን ዝም በላለው፣ ጸጥ በላለው። ነፋሱም ተወ፣ ታላቅም ጸጥታ ሆነ ይላል። እሱ ድምፁን ሲያሰማ እነኛ ግዑዛን ፍጥረታት እንኳን ሰሙ። ባህር ድምፁን ሰማች፣ ነፋሳት ድምፁን ሰሙ፣ ለክርስቶስ ታዘዙ። አስተውሉ ወገኖቼ። በዚያ የነበሩ ሰዎች ተገረሙ። እንዴት ነው ባህርን ገስጾ ጸጥ የሚያደርገው? ነፋሳቱን ገስጾ ጸጥ የሚያደርገው? ማዕበሉ ሞገዱ የት ደረሰ ብለው ተደነቁ። ድምፁን ባሰማ ጊዜ በሉ ውሆች በሰማይ ይሰበሰባሉ። ትንቢተ ኤርምያስ ምዕራፍ 10 ቁጥር 13 አምላካችን እግዚአብሔር ድምፁን ባሰማ ጊዜ ውሆች በሰማይ ላይ ይሰበሰባሉ። ደመናው ውሃውን ቋጥሮታል፣ ይዞታል። እሱ ሲፈቅድና ሲወድ ብቻ ደመናው ዝናቡን ይጥላል። እሱ ካልፈቀደ ግን ዝናብ አይዘንብም። ደመናው ውሃውን እንደቋጠረ እንደተሸከመ ይቆያል። ለምን? ድምፁን ባሰማ ጊዜ ውሆች በሰማይ ምን ይላሉ? ይሰበሰባሉ። ባህርን መገሰጽ፣ ነፋሳትን መገሰጽና ጸጥ ማድረግ ብቻ አይደለም። እሱ ድምፁን ባሰማ ጊዜ ውሆችም በሰማይ ላይ ይሰበሰባሉ። ባለሙሉ ስልጣን ነው። የባህሪ አምላክ ነው። የኃያላን ኃያል፣ የጌቶች ጌታ፣ የአማልክት አምላክ፣ የነገስታት ንጉሥ ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱ እንደፈቀደ እሱ እንደወደደ ያደርጋል፣ ይሰራል። ለዚህ ነው ባህርና ነፋሳት የታዘዙለት ጸጥም ያለው። ይህንን ግን ሰዎቹ ስላላወቁ ፍጡር መስሏቸው ተገረሙ፣ ተደነቁ። እንዲህ የሚያደርግ ሰው አለ እንዴ አሉ። እንግዲህ በቆሙት ታሪኩ ነው። አሁን የታሪኩን ምስጢራዊ ትርጉም እናያለን። 10 ነገሮች በዚህ ውስጥ እናያለን።
በመጀመሪያ ቀኑ ምን ብሎ ነበር? መሽቶ ነበር። ርዕሳችን ምንድን ነው? ወደ ማዶ እንሻገር ነው። ወደ ማዶ እንሻገር ሲላቸው ቀኑ ምን ብሎ ነበር? መሽቶ ነበረ። ከዚያም ሁለተኛ የምናየው ምን አላቸው? ወደ ማዶ እንሻገር አላቸው። ሶስተኛ የምናየው የሚሻገሩት ምንድን ነው? ባህርን ነው። አራተኛ የምናየው ባህሩን ለመሻገር የጀመሩት በምንድን ነበር? በታንኳ ነው። አምስተኛ የምናየው ታንኳይቱ ውስጥ ገብተው ወደ ማዶ መሻገር ሲጀምሩ በታንኳይቱ ላይ ምን ተነሳ? ማዕበል ተነሳ፣ ሞገድ ተነሳ፣ አውሎ ነፋስ ተነሳ። ይሄን ያለን። ስድስተኛ የምናየው እርሱ ምን ብሎ ነበረ? ተኝቶ ነበር። መተኛቱ ምንድን ነው? ሰባተኛ የምናየው እነሆ ደቀ መዛሙርቱ አምላካችን ኢየሱስ ክርስቶስን ቀሰቀሱት፣ አነቁት፣ አስነሱት ይላል። ምን እያሉ? መምህር ሆይ ስንጠፋ አይገድህምን? ጌታ ሆይ አድነን እያሉ ቀሰቀሱት። ስምንተኛ የምናየው እርሱ ተነስቶ እነሱን ገሰጻቸው። ምን ብሎ? እናንተ እምነት የጎደላችሁ ስለምን ትፈራላችሁ ብሎ። ዘጠነኛ የምናየው ባህሩንና ነፋሱን ምን አደረገ? ገሰጸው። ባህሩን ጸጥ በላለው፣ ዝም በላለው። አስረኛ የምናየው ታላቅ ጸጥታ ሆነ። ወደ ማዶ ተሻገሩ። ወደ ማዶ እንሻገር ነው። በመጀመሪያ ቀኑ መሽቶ ነበር አለ። ለጊዜው በቁሙ ፀሐይ ጠልቃ ነበረ ነው። እሱ ብቻ ግን አይደለም። የቀኑ መምሸት መጨለም አዳምና እኛ ልጆቹ በጨለማ ውስጥ እንደነበርን የሚያጠይቅ ነው ምስጢሩ። በኃጢአት ጨለማ፣ በሞት ጨለማ፣ በመቃብር ጨለማ፣ በሲኦል ጨለማ፣ በጨለማው ገዢ በክፋት በኃጢአት በሐሰት አባት በዲያብሎስና በሰራዊቱ አገዛዝ ስር እንደነበርን ያጠይቃል። በጨለማ ሄደስ ብርሃን አየ፣ በሞት ጥላ አገር ለኖሩ ብርሃን ወጣላቸው ይላል ትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ አዳምና ልጆቹ በኃጢአት በሞት በመቃብር በሲኦል ጨለማ ውስጥ ነበርን። የጽድቅ ብርሃን፣ የሕይወት ብርሃን፣ የትንሣኤ ብርሃን፣ የነጻነት ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አየነው። እሱ ወጣልን ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ተገለጠልን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። አነ ውእቱ ብርሃኑ ለዓለም አለ። የዓለም ብርሃን እኔ ነኝ አለ አምላካችን ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አዎ እሱ የዓለም ብርሃን ነው። በእውነት በጨለማ ውስጥ ለነበር ነው ለአዳምና ለእኛ ለልጆቹ ሁሉ እሱ እውነተኛው ብርሃን ነው። ከብርሃን የተገኘ ብርሃን አንቀጸ ብርሃን ተብላ ከምትጠራው የብርሃን በር የብርሃን መውጫ ከምትባለው ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የተገለጠ ብርሃን ነው። ለዘወትር የሚያበራ ብርሃን ነው። የማይጠፋ ብርሃን ነው። ለዘላለም የሚያበራ ብርሃን ነው። እኔ የዓለም ብርሃን ነኝ ያለው ይህን ነው።
ባለማወቅ ጨለማ፣ ባለማመን ጨለማ፣ በክህደት በኃጢአት ጨለማ ለነበር ነው የእውቀት ብርሃን ነው። ይህንን ማለቱ ነው። ይህ ብርሃን ተገለጠ፣ መጣ። ቀኑ በመሸ ጊዜ በጨለማ ውስጥ ሳለን ለ5500 ዘመን ሙሉ በጨለማ ውስጥ ነበር። እሱ ተገለጠ። ከዚያ ምን አለ? ወደ ማዶ እንሻገር አለ። ወደ ማዶ መሻገር ወዴት ነው? ወደ ማዶ እንሻገር ሲል ለጊዜው ከነበሩበት ቦታ ወደ ባህር ማዶ ነው እንሻገር ያለው። ወደ ማዶ እንሻገር ሲል ግን ማዶ ያለው በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች፣ በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያት ናት። ለጊዜው ደቀ መዛሙርቱን ወደ ማዶ እንሻገር አለ። ቀኑ በመሸ ጊዜ ፍጻሜው አዳምና እኛ ልጆቹን ወደ ማዶ ወደ ገነት ኋላም ወደ መንግሥተ ሰማያት ሊያሻግረን ፈቃዱ ሆነ። ወደ ማዶ፣ ወደ ሩቅ፣ ወደማይታየው ወደ ማዶ፣ ተስፋ ወደምናደርገው ወደ ማዶ። ሌላ ማዶ እንዳታስቡ። ማዶ ተስፋ የምናደርጋት መንግሥተ ሰማያት ናት። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 9 ላይ የመዘገባት በሰው ዓይን ያልታየች አለ፣ ገና አልተገለጠችምና፣ በሰው ጆሮ ያልተሰማች አለ፣ ከቋንቋ በላይ ናትና፣ በቋንቋ ለመግለጥ ይከብዳል ክብሯን። በሰው ልብ ያልታሰበች አለ፣ ከአይምሮ በላይ ነው እግዚአብሔር ለወዳጆቹ ያዘጋጃት። ወደ ማዶ የሚሻገሩ ክርስቶስን የሚከተሉ ናቸው። ወደ ማዶ የሚሻገሩ በክርስቶስ የሚያምኑ ናቸው። ወደ ማዶ እንሻገር ሲላቸው እሱ ወደ ታንኳይቱ ሲገባ ደቀ መዛሙርቱ ተከትለው ምን አሉ? ገቡ ነው የሚለው። ወደ ማዶ እንሻገር ያለው ባህሩን ነው። ባህር አለ፣ የምንሻገረው ባህር አለ። በባህር የተመሰለው እኛ የምንኖርበት ዓለም ነው። ለምን በባህር ተመሰለ ቢሉ ባህር የጸናና የተደላደለ መሰረት የለውም። በማዕበል በሞገድ በነፋስ ይናወጻል። ይሄም ዓለም ደግሞ ሰላም የለውም፣ ጸጥታ የለውም፣ እረፍት የለውም፣ ሁከት ነው ያለው። በባህር ተመስሏል። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 20 ላይ መመልከት ይቻላል። ክፉዎች ግን በሉ እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና። ክፉዎች እንደምናቸው እንደሚንቀሳቀስ ባህር ናቸው። ክፉዎቹን በሚንቀሳቀስ ባህር፣ በሚታወቅ በሚናወጥ ባህር መሰላቸው። ባህር ጸጥ አይልም፣ እነሱም ጸጥ አይሉም። ክፉዎቹ ማን? ክፉዎቹ ዲያብሎስና ሰራዊቱ። በመጀመሪያ ለምን? ክፋት ከዲያብሎስ ነው የጀመረው። የክፋት አባት ሰይጣን ዲያብሎስ ስለሆነ ክፋትን ከራሱ አመንጭቶ ነው የሰራው። የኃጢአት አባት ነው፣ የሐሰት አባት ነው። ስለዚህ ክፉዎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልም ሲል ዲያብሎስና ሰራዊቱ ሰላም የላቸውም፣ ጸጥታ የላቸውም ማለት ነው። እነሱ ሰላም ስለሌላቸው፣ ጸጥታ ስለሌላቸው ዓለሙን ደግሞ ያውካሉ። የክፋት ምንጭ ናቸውና አጋንንት ዓለሙን ሁሉ የሚያውከው ሰይጣን ዲያብሎስ የቀደመው እባብ ወይም ታላቁ ዘንዶ ወደ ምድር ተጣለ ይላል ራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ። ዛሬም ዓለም የሚታወከው
የሚናወጸው በመጀመሪያ ከክፋት አባት ከዲያብሎስና ከሰራዊቱ የተነሳ ነው። ዓለሙን የሚያውክ እሱ ነው። ባህር የተባለ ይሄ ዓለም ከዲያብሎስና ከሰራዊቱ የተነሳ ይታወካል፣ ይናወጻል። በተለይ ደግሞ በዚህ በመጨረሻው ዘመን ዋዜማ ትንቢት የሚፈጸምበት ነው። ምሳሌ የሚደርስበት ዘመን ነው። አምላካችን ኢየሱስ ክርስቶስ ስለ ዓለም መጨረሻና ስለ ዳግም ምጽአቱ ምልክት እየዘረዘረ ሲናገር ዓለም እንዴት እንደምትጨነቅ አምጥቷል። በመጀመሪያ ሃይማኖታዊ ጉዳይ አንስቷል። ማንም እንዳያስታችሁ ተጠንቀቁ። ለምን ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ ተብሎ ተመዝግቧል። ከዚያም ደግሞ ፖለቲካዊ ጉዳይ አንስቷል። ጦርንም የጦርን ወሬ ተሰሙ ዘንድ አላችሁ፣ ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ይነሳል ይላል፣ አንስቶታል። ከዚያ ደግሞ በሰው ልጆች ላይ የሚደርሰውን ልዩ ልዩ መከራ ዘርዝሯል። ረሃብ ይሆናል፣ የምድር መናወጥ ይሆናል፣ ማዕበል፣ ሞገድ፣ አውሎ ነፋስ፣ ቸነፈር፣ ደዌ፣ በሽታ ይሆናል። ይሄ ሁሉ የምጣር መጀመሪያ ነው ብሏል። አንዲት ሴት ልትገላገል የመውለጃ ወራት በደረሰ ጊዜ በምጥ ትጨነቃለች። ዓለምም መጠቅለያዋ ማለፊያዋ ሲደርስ እንዲህ ባሉ መከራዎች ትናወጻለች፣ ትጨነቃለች። በማቴዎስ ወንጌል ምዕራፍ 24 ከቁጥር 4 ጀምሮ አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። ዓለምም ዛሬ ይሄው እየተናወጸች ነው፣ እየታወከች ነው። ሁሉን እያየነው ነው። ከመጽሐፍ ጥቅስ ተጠቅሶ ከሚነገረው በላይ ዘመኑን መዋጀት ነው። የታለው ዓለም ጸጥታ? የታለው ዓለም ሰላም? እየተናወጸ ነው። ስለዚህ በባህር ተመሰለ። ባህር የዚህ ዓለም ምሳሌ። እኛ በሉ ከእግዚአብሔር እንደሆንን ዓለምም በሙሉ በክፉ እንደተያዘ እናውቃለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ሁሉን ትቶ የተከተለ ከዋለበት የዋለ የእጁን ታምራት ያየ የቃሉን ትምህርት የሰማ የቁርጥ ቀን ወዳጅ የመስቀል ስር ሐዋርያውና ወንጌላዊው ቅዱስ ዮሐንስ በመልእክቱ ሲጽፍ ያነሳው ነው። እኛ ከእግዚአብሔር እንደሆንን አለ። የኖረበትን ነው የሚጽፈው የሚመሰክረው። ዓለምም በሞላው በክፉ እንደተያዘ እናውቃለን። በምን እንደተያዘ? በክፉ እንደተያዘ። ስለዚህ ምን አለ? ክፉዎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልም። ይሄ ዓለም በክፉ ስለተያዘ ጸጥ አይልም። ሰይጣን ሰልጥኖበታል። ዛሬም በምድር ላይ ከእግዚአብሔር ልጆች ቁጥር ይልቅ የዲያብሎስ የግብር ልጆች ቁጥር ይበልጣል። በዲያብሎስ መንገድ የሚሄዱ ሰዎች ቁጥር ይበልጣል። ስለዚህ ዓለም በክፉ ተይዟል፣ ሰልጥኖበታል። ጠላት ሰላም የለውም፣ ጸጥታ የለውም፣ እረፍት የለውም። በባህር የተመሰለበት ምክንያት ይሄ ነው። ሁከት ነው ያለው፣ ይናወጻል። አራተኛ የምናየው በባህሩ ላይ ወደ ማዶ የሚሻገሩባት ታንኳ አለች፣ ክርስቶስ የገባባት። ታንኳይቱ የሃይማኖት ምሳሌ ናት፣ የቤተ ክርስቲያን ምሳሌ ናት። ወደ ታንኳ ሲገባ ደቀ መዛሙርቱም ተከተሉት ነው የሚለው እዚያ የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ። ለጊዜው በቁም ወደ ታንኳ ሲገባ ተከተሉት በእግረ ሥጋ። ምስጢሩ ግን ወደ ታንኳ ሲገባ ማለት ወንጌልን ባስተማረ ጊዜ፣ ሃይማኖትን በመሰረተ ጊዜ፣ ሐዲስ ኪዳንን በሰራ ጊዜ፣ ሐዲስ ሥርዓት በሰራ ጊዜ ደቀ መዛሙርቱ በእግረ ሥጋ ብቻ ሳይሆን በእግረ ልቡና ተከተሉት።
ወንጌልን በሚያስተምርበት ጊዜ ወንጌላዊው ቅዱስ ማርቆስ እንደዚህ አድርጎ እንዳመጣው የማርቆስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ ዮሐንስም ይላል መጥምቀ መለኮት ቅዱስ ዮሐንስን ነው። ታልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና እንዲህ እያለ መጣ ይላል። ዘመኑ ተፈጸመ፣ ዓመተ ፍዳ ዓመተ ኩነኔ ተፈጸመ። የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ደረሰ ሲል ነው። ዘመኑ ተፈጸመ አለ። ንስሐ ግቡ አለ። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ አለ። ይህም ማለት ነው ወንጌል ባስተማረ ጊዜ፣ ሃይማኖት በመሰረተ በሰራ ጊዜ ደቀ መዛሙርቱ ሁሉም ትተው ተከተሉት። ክርስቶስ ወደ ገባባት ታንኳ ገቡ ማለት ክርስቶስ ባስተማረ ወንጌል አመኑ ነው። ክርስቶስ ወደ ገባባት ታንኳ ገቡ ማለት በክርስቶስ የባህሪ አምላክነት አመኑ ማለት ነው። ሁሉም ትተው ተከተሉት። ወደ ማዶ ለመሻገር ታንኳይቱ ውስጥ መግባት ክርስቶስን መከተል ያስፈልጋቸው እኮ ወደ ማዶ ለመሻገር ነበር ወገኖቼ። አዎ አመኑ፣ ተከተሉት፣ ጉዞ ጀመሩ። ክርስቶስ የገባባት ታንኳ አንድ ናት። ደቀ መዛሙርቱ የገቡባት ታንኳ አንዲት ናት። ብዙ ታንኳዎች በዚያ ነበሩ። ደቀ መዛሙርቱ ግን የገቡት ክርስቶስ ወደ ገባባት ታንኳ ነው። ታንኳይቱ የሃይማኖት ምሳሌ ያልነው ለዚህ ነው። ታንኳይቱ አንዲት ናት። ሃይማኖት ስንት ነው? አንዲት። ጥምቀት ስንት ነው? አንድ። አምላካችን እግዚአብሔር ስንት ነው? አንድ። ሁላችንም የምናውቀው ቃል ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 5 ጀምሮ መዝግቦታል። አንድ ሃይማኖት ነው ያለው። አንዲት ጥምቀት ነው ያለው። አንድ እግዚአብሔር አምላክ ነው ያለው። በቃ የቅዱሳን ሐዋርያት ሃይማኖት አንዲት ናት። የልጅነት ጥምቀት አትበረዝም፣ አትከለስም፣ አትታደስም፣ አታረጅም። አንዲት ናት። አምላካችን እግዚአብሔርም በባህሪ በመለኮት በስልጣን በሕልውና በመንግሥት በአገዛዝ አንድ ነው። በስም በአካል በግብር ሶስት ነው። ልዩ ሶስትነት ምስጢረ ሥላሴ የምናውቀው ነው። ወደ አንዲቱ ታንኳ ገቡ። ለቅዱሳን የተሰጠች ሃይማኖት አንዲት ስለሆነች ቅዱሳን ሐዋርያት በወንጌል አመኑ። ወንጌልም አንድ ነው። እውነት አንድ ነው። ሁለት እውነት የለም። እውነት አንድ ነው። አምላካችንም አንድ ነው። ስለዚህ ወደዚያ ገቡ፣ እሱን ተከተሉት፣ ጉዞ ጀመሩ። ወዴት? ወደ ማዶ ለመሻገር። ምን አለ አምላካችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ የተመዘገበ ኃይለ ቃል ነው። እውነት እውነት እላችኋለሁ አለ፣ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም አለ። ከሞት ወደ ምን ተሻገረ? ወደ ሕይወት ተሻገረ። ወደ ማዶ እንሻገር። ከሞት ወደ ሕይወት መሻገር፣ ከጨለማ ወደሚደነቅ ብርሃን መሻገር፣ ከሲኦል ወደ ገነት መሻገር፣ ከባርነት ቤት ነፃ መውጣት መሻገር። ይሄ ነው መሻገር። በምንድን ነው? በታንኳይቱ በሃይማኖት ነው። መሻገር በምንድን ነው? በጥምቀት ነው። መሻገር በልጅነት ነው። ሌላ መሻገር የለም። ቃሌን የሚሰማ ቢኖር አለ፣ በወንጌል የሚያምን ቢኖር፣ በክርስቶስ የባህሪ አምላክነት የሚያምን ቢኖር ማለት ነው። በልጁ የሚያምን ብሉ
የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። የዮሐንስ ወንጌል ምዕራፍ 3 ቁጥር 36። በልጁ የሚያምን በወልድ የሚያምን በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት የሚያምን የዘላለም ሕይወት አለው። ይሄንን ያመኑት ቅዱሳን ሐዋርያት፣ ይሄንን ያመኑት ጻድቃን ሰማዕታት፣ ይሄንን ነው ያመንነው እኛ ክርስቲያኖች። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወለድን፣ በሜሮን ከበርን፣ የአምላክን ቅዱስ ሥጋና ክብር ደም ተቀበልን፣ እግዚአብሔርን በልጅነት ክብር አየን፣ ለመንግሥተ ሰማያት ክብር ታጨን፣ በታንኳይቱ ተሳፈርን፣ ሃይማኖትን ገንዘብ አደረግን፣ ልጅነትን ገንዘብ አደረግን። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ወደ ማዶ ልንሻገር ታንኳይቱ ውስጥ ገባን፣ ቤተ ክርስቲያን ገባን። ሃይማኖትን ልጅነትን ገንዘብ አደረግን ማለት ነው። ወደ ታንኳይቱ መግባት ማለት ነው። እኛ የገባንባት ታንኳ ክርስቶስ የመሰረታት ታንኳ ናት። ክርስቶስ የሚያድርባት ታንኳ ናት። ቅዱሳኑ ያሉባት ታንኳ ናት። እነሱን አብነት አድርገን ነው የገባነው። ያንን ማለት ነው የተከተልነው። እንዲህ ነው ታንኳይቱ የሃይማኖት የቤተ ክርስቲያን ምሳሌ ያልነው ለዚህ ነው። እንግዲህ በታንኳይቱ ጉዞ ሲያደርጉ ማዕበል ተነሳ። አምስተኛው ምን ተነሳ? ማዕበል ሞገድ ተነሳ። ታላቅ መናወጥ ሆነ ነው የሚለው። ሁልጊዜ ክርስቶስ ያለባት ታንኳ፣ ቅዱሳን ያሉባት ታንኳ ትናወጻለች፣ ትታወካለች። ማዕበሉ፣ ሞገዱ፣ አውሎ ነፋሱ የመከራ የፈተና ምሳሌ ነው። በዓለም ሳላችሁ በሉ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 33 አምላካችን ኢየሱስ ክርስቶስ የተናገረው ቃል ለጊዜው ሁሉን ትተው ለተከተሉት ለቅዱሳን ሐዋርያት ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱ ክርስቲያኖች በሙሉ በዓለም ሳላችሁ ባህር የዚህ ዓለም ምሳሌ ነው ብለናል። በዚህ ዓለም በባህር በተመሰለው ዓለም ስንኖር፣ በታንኳይቱ በሃይማኖት ስንኖር፣ በቤተ ክርስቲያን ስንኖር፣ ክርስቶስን ስንከተል መከራ አለብን፣ ፈተና አለብን። አይነቱ ይለያያል፣ መጠኑ ይለያያል፣ ግን ፈተና አለ። ክርስትና የፈተና ጉዞ ነው፣ የመስቀል ጉዞ ነው። መንገዱ ቀጭን ነው፣ ደጁ ጠባብ ነው፣ ጉዞ የተራራ ነው። ያለ ፈተና ዋጋ የለም፣ ያለ መከራም ክብር የለም። ይሄ ግድ ነው። በዓለም ሳላችሁ መከራ አለባችሁ፣ መከራ ትቀበላላችሁ። በቃል ብቻ አይደለም፣ በተግባር አሳይቷል። እሱ መከራ ተቀብሎ መከራ እንዳለብን አሳይቷል። ወገኖቼ አስተውሉ። ክርስቶስ መከራ ተቀብሎ ነው መከራ እንዳለብን ያሳየን። በዓለም ሳላችሁ መከራ አለባችኋልና ነገር ግን ምን አለ? አይዟችሁ ጽኑ። ለምን? እኔ ዓለምን አሸንፌዋለሁ። ዓለም እኮ ክርስቶስን ሰቅሎ ገድሏል። በግፍ በቃ አለቀ ብሎ መቃብሩን በሰራዊትና በመሳሪያ አስጠብቆት ነበረ። የኛ አምላክ ግን ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ በሶስተኛው ቀን ተነስቷል። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ ቅዱሳን መላእክት። ለቅዱሳት አንስት ትንሣኤውን ባበሰሩ ጊዜ የአመፃ መዝገብ ተገልብጧል፣ የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወግዶልናል።
ክፉዎች ክርስቶስን በግፍ ሰቅለው የገደሉ አፍረዋል። አዳምና እኛ ልጆቹ ከብረናል። ክብር ምስጋና ለአምላካችን ይሁን። አይዟችሁ፣ አትፍሩ፣ ዓለምን እኔ አሸንፌዋለሁ። ስለዚህ ከሱ የተነሳ ዓለምን እኛም እናሸንፋለን። ፈተና አለ፣ መከራ አለ። እባካችሁ ጥሪያችንን እናስተውል። የተጠራችሁለት በሉ። ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 የተጠራችሁለት ለዚህ ነው አለ። በክርስቶስ ክርስቲያን በወልድ ውሉድ የተሰኘ ነው። ለዚህ ነው። ለምንድን ነው? ክርስቶስ ደግሞ ፍለጋውን እንድትከተሉ አሰረ ፍኖቱ እንድንከተል ምሳሌ ትቶልን አብነት አርአያ ሆኖን ስለኛ መከራ ተቀብሏል። ቅዱሳን ሐዋርያት እሱን አምነው ወንጌልን እያስተማሩ በሚመላለሱበት ጊዜ መከራ አገኛቸው። ያ ማዕበል፣ ያ ሞገድ ፈተና ነው። ልዩ ልዩ አይነት ጽዋተ መከራ ገጠማቸው ማለት ነው። እኛም ይገጥመናል። ብዙዎቹ ታስረዋል፣ ልብሳቸው ተገፏል፣ ተገፍተዋል፣ ተገርፈዋል፣ በሰይፍ ተቀልተዋል፣ ቁልቁል ተሰቅለዋል፣ በድንጋይ ተወግረዋል፣ ወደ አናብስት ጉድጓድ ተወርውረዋል። ሰማዕታት በመጋዝ ተሰንጥቀዋል፣ በወፍጮ ተፈጭተዋል፣ በሙቀጫ ተወቅተዋል፣ እንደ ሽንኩርት ተልጠው ተከትፈዋል፣ እንደ በግ እንደ ዶሮ ታርደዋል። ያ ነው ማዕበሉ፣ ያ ነው ሞገዱ፣ ፈተና ነው ወገኖች። አንዳንዴ በእኛም ሕይወት እንደዚህ ይመጣል። እንዳትደነቁ፣ እንዳትገረሙ። ይሄ ግድ ነው። ማዕበል አለ። ከክርስቶስ ጋር ነና። ክርስቶስን ነው የምንከተለው። ያመነው እሱን ነው። በተለይ በዚህ ዘመንማ ተመዝግቧል። በዚያን ጊዜ በሉ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 አንዱ ምልክት ይሄ ነው። በስሙ ስላመንን፣ በስሙ ስለተጠራን፣ በስሙ ስለምንሰበሰብ፣ በስሙ ስለምንዘምር፣ በስሙ ስለምንመሰክር፣ በስሙ ጽድቅ ለማድረግ ስለምንፍጨረጨር እንደ ወንጀለኛ ተቆጥረን ለመከራ ታልፈን እንሰጣለን። በቅዱሳን ሐዋርያት፣ በጻድቃን፣ በሰማዕታት ዘመን ብቻ መሰላችሁ እንዴ? ዛሬስ ማዕበሉ ሞገዱ አለ አይደል እንዴ? ማተባችን የክርስትና ምልክታችን እየታየ መስቀላችን እየታየ ስንት ወገኖቻችን በግፍ መከራ ተቀበሉ። ገዳም ውስጥ ያሉ መነኮሳያት እንኳን ድምፅ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው የሚኖሩ ለሀገር፣ ለዓለም፣ ለወገን የሚጸልዩ እዚያው ገዳማቸው ውስጥ ገብተው እንደ በግ እንደ ዶሮ እያረዷቸው ካህናት፣ ዲያቆናት፣ አገልጋዮች፣ ምእመናት። ይሄ ነው ማዕበሉ፣ ይሄ ነው ሞገዱ። ግን አይዟችሁ፣ ዓለም እንኳን ለኛ ለአምላክም አልተኛም። መከራ አለ፣ ፈተና አለ፣ ሳይመጣም አይቀርም፣ የግድ ነው። ግን ተስፋ አንቁረጥ፣ እንጽና፣ እንበርታ፣ እንቁም። እግዚአብሔር ከሁሉ ሊያድነን ይቻለዋል። ማዕበሉ ሞገዱ መከራ ነው፣ ፈተና ነው፣ ጭንቅ ስቃይ ነው። አምላካችን እግዚአብሔር በፈተና እንድንጸና በመከራ እንድንታገስ ሁላችንን በቸርነቱ ይርዳን። ንዕዱ ማዕዶተ፣ ወደ ማዶ እንሻገር። የማርቆስ ወንጌል ምዕራፍ 4 ቁጥር 35 በዚህ ርዕስ ውስጥ በመጀመሪያ ያየነው ቀኑ ምን ብሏል? መሽቷል። ሁለተኛ ወደ ማዶ እንሻገር የሚለውን፣ ሶስተኛ የሚሻገሩትን ባህር፣ አራተኛ መሻገሪያቸውን ምኗል? ታንኳይቱን፣
አምስተኛ ምኑን አየን? ማዕበሉን ሞገዱን። የቀረውን በሚቀጥለው ጊዜ እናያለን። የሰማነውን ቃል በልቡናችን ያሳድርብን። አምላካችን እግዚአብሔር ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ በቸርነቱ ይርዳን። የሁላችንንም መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆያል።